እነ ደብረጽዮን ጋር አብሮ ጌታቸው ረዳ ስራ እንዳይሰራ ሲከለክለው የነበረው ሰውዬ ታደሰ ወረደን ነው ጊዜያዊ አስተዳደር አድርጎ ያስቀምጠው። ምንድነው ዶክተር አብይ የተጫወተ ያለው ጨዋታ? ለምንድነው የቸፎረን እንደዚህ ያስቆጣቸው? ለምንድነው እንደዚህ ቦክ ያደረጋቸው? ምንድነው ጌታቸው ረዳ አዲስ ፓርቲ ይዞ መምጣት የዚህን ያክል ነፋስ ያስነሳው ወይም አዋራ ያስነሳው ለምንድነው የሚለው ነገር ስናይ እነ ጌታቸው አሰፋ እነ ደብረጽዮን ዛሬም የትግራይ ህዝብ አይደግፈንም ያሉትን የትግራይ ህዝብ ለመጨረስ ረመጥ የሚባል ገዳይ ቡድን አደራጅተው የጌታቸው ረዳ ፓርቲ ውስጥ አዲሱ ፓርቲ ውስጥ አሁን በመስረታ ላይ ነው ያለው። እነማን ናቸው ሊካተቱ የሚችሉ ሰዎች እነማን ናቸው? እነ ደብረጽዮን የደነገጡት ለምንድን ነው? ይሄ ኢትዮ ፎረም የሚል በነ አባይ ፀሐይና በነ ስዩም መስፍን በነ አረጋ ጸጋይ በነ ዘርዓ አስበረው ወደ መቀሌ ሲሄዱ ማለት ነው። ወደ መቀሌ ሲሄዱ እነሱ እዛ ሄደው ደግሞ በትግራይ ቴሌቪዥን ስር እንዲሰራ ተመደበ ማለት ነው። ማን ያየሰው አሁን ያ ሚዲያ የህወሓት ተቃዋሚ ይመስላል አይደለም። የህወሓት ተቃዋሚ ሆኖ አይደለም ራሱ ያየሰው ሽመልስ ህወሓት ነው። ስለሚበሳጭ ነው በህወሓት አለመለወጥ መጨረሻቸው እጅግ በጣም ቅርብ ሆኖ እየታየን ነው ለኛ። ለነሱ ግን መቃብር አፋፍ ላይ መቆማቸው እየታያቸው አይደለም። ስለዚህ እነዚህ ሰዎች ምንድነው የምናደርገው? ልክ መቃብር ውስጥ ሲገቡ አፈርን መልሰባቸውና ነፍስ ይማር ብለን እንዘጋለን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ይህ መሆን መልቲሚዲያ ነው። እንደተለመደው በተመረጡ ርዕሶች ላይ ዛሬም በሀገራችን ወቅታዊ ጉዳዮች ላይ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ለሌሎች ተደራሽ እንድታደርጉ በአክብሮት ጋብዛለሁ። እንግዲህ ዛሬ በዋናነት የምንመለከተው የአቶ ጌታቸው ረዳን አዲስ ፓርቲ መስረታ አስመልክቶ በተነሳው ሐሳብ ላይ ይሆናል። አቶ ጌታቸው ረዳ እንግዲህ ከህወሓት ተነጥለው የራሳቸውን ፓርቲ ይዘው እየመጡ እንደሆነ ከሰሞኑ የሰማነው መረጃ ያረጋግጣልና ትክክለኛ እርምጃ ነው የሚሉ ሰዎች አሉ። በዚሁ ልክ ደግሞ ሽብርና ውዥንብር የፈጠረባቸው ድንጋጤ ውስጥ የገቡ ሰዎችም አሉ። ምንድነው ጌታቸው ረዳ አዲስ ፓርቲ ይዞ መምጣት የዚህን ያክል ነፋስ ያስነሳው ወይም አዋራ ያስነሳው ለምንድነው የሚለው ነገር ስናይ ጌታቸው ረዳ እንደምናውቀው የትግራይ ጊዜያዊ አስተዳደር ሆኖ 2 ዓመት ትግራይ በቆየበት ጊዜ ወይም ደግሞ የጊዜያዊ አስተዳደር ኃላፊ ሆኖ በቆየበት 2 ዓመታት ውስጥ በጣም ታሪክ የማይዘነጋው እጅግ በጣም ከፍተኛ ለውጥ በትግራይ ፖለቲካ ውስጥ ማሳደር የቻለ ትልቅ መሪ ነው ጌታቸው ረዳ። እንግዲህ ውስጣቸው የነበረ ሰው ከህወሓት ተነጥሎ አዲስ ፓርቲ ትግራይ ላይ ወጣቱ የሚደግፈው ህዝቡ አማራጭ ፓርቲ አግኝቶ ሊያወዳደረው ወይም ደግሞ በቃ ይሄኛው ይሻለኛል ብሎ ሊመርጥ የሚችልበት እድል አልነበረምና ጌታቸው ረዳ ያንን ነው እየሰራ ያለው። አንድ የአሜሪካ ባለስልጣን በቅርቡ በሰጡት መግለጫ ላይ ጌታቸው ረዳ በትግራይ ክልል በኢትዮጵያ ይደረጋል ተብሎ ማይታሰብ ነገር እየሰራ ነው ያለው ብሏል። በትግራይ ፖለቲካ ውስጥ ከህወሓት ውጪ አዲስ ፓርቲ ወይም ደግሞ ከህወሓት እሳቤ ይሄ ያረጀ ያፈጀ የበሰበሰ የዘረኝነት አመለካከት ያፈነገጠ አዲስ አማራጭ ሆኖ ሊመጣ የሚችል ፓርቲ ይኖራል ተብሎ አይታሰብም ነበር። ምክንያቱም ህወሓት ከ50 ዓመት በላይ የትግራይ ህዝብ ብቸኛ ወኪል እኔ ነኝ፣ ህወሓት ማለት የትግራይ ህዝብ ማለት ህወሓት ነው ብለው እስከሚናገሩ ድረስ እርግጠኞች ነበሩ። እነሱን የሚገዳደር ፓርቲ ይመጣል ብለው አስበው አያውቁም። ለዛ ነው አሁን በህወሓት ካምፕ ውስጥ ይሄን ያክል ትርምስ እየተፈጠረ ያለው። ጌታቸው ረዳ ይዞት የመጣው ፓርቲ ህወሓትን እስከ መቃብር ድረስ ገፍቶ ሊቀብረው የሚችል ፓርቲ መሆኑን ስለሚያውቁ ነው። እና ጌታቸው ረዳ በ2 ዓመቱ የጊዜያዊ አስተዳደር ሆኖ በቆየበት 2 ዓመት የስልጣን ዘመኑ ላይ እንደቀደም እንዳልኩት የትግራይ ህዝብና የትግራይ ወጣቶች በተለይም ወጣቱ ትውልድ የህወሓትን ሴራና ተንኮል እንዲረዳ እንዲገነዘብ ህወሓት ማለት በትግራይ ህዝብ ደም የሚሸቅል
በትግራይ ወጣቶች መስዋዕትነት የሚያተርፍ የራሱን ስልጣን ለማስጠበቅ ብዙ ሚሊዮን የትግራይ ወጣቶችን መስዋዕት አድርጎ ስልጣን ላይ የኖረ አሁንም ደግሞ የለውጡ መንግስት ከመጣ በኋላ ከ1 ሚሊዮን በላይ የትግራይ ወጣቶችን ሲያስጨርስ ፍላጎቱና ዓላማው ምንድነበር? ከፌደራል መንግስት ተፈንቅሎ የሄደበትን ስልጣኑን መልሶ በህዝብ መስዋዕትነት ማግኘት ነበር እንጂ ለትግራይ ህዝብ ህልውና እንደሚሉት እነሱ የህልውና አደጋ ተጋርጦበት ምናምን ብለው እንደሚያወሩት የትግራይ ህዝብ የህልውና አደጋ ተጋርጦበት አልነበረም ወደ ጦርነት የገቡት። ያጡትን ስልጣን ወጣቱን መስዋዕት አድርገው መምጣት ነበር የፈለጉት። ያም ከሸፈ፣ ሊሆን አልቻለም። ስለዚህ ጌታቸው ረዳ ምንድነው ያደረገው? ያንን የህወሓትን ሴራና ተንኮል ህዝቡ ቁልጭ ብሎ እንዲታየው ነው ያደረገው። በሁለት ዓመት ጊዜ ውስጥ ራሱን መስዋዕትነት ላይ ጥሎ ማለት ነው። ከሻዕቢያ የደህንነት ሰዎች ጋር ተመካክረውና ተመሳጥረው ሊያስገድሉት ሁሉ በተአምር ነው ተርፎ አዲስ አበባ የገባው ጌታቸው ረዳ። የዚህን ያክል መስዋዕትነት የከፈለ ሰው ስለሆነ አሁን ህወሓትን የሚገዳደር ፓርቲ በጌታቸው ረዳ ሲመሰረት የህወሓት ካምፕ ውስጥ የተነሳው ሽብርና ውዥንብር የሚጠበቅ ነው። ምክንያቱም ይሆናል ብለው የማያስቡት ነገር እየሆነ ስለሆነ አሁን የሚይዙትን የሚጨብጡትን አጥተዋል። እነ ደብረጽዮን እነ ጌታቸው አሰፋ የማያደርጉት ነገር የለም። ገዳይ ስኳድ ሁሉ አደራጅተው የጌታቸው ረዳና ይሄ ባንዳ ብለው መድበዋቸዋል፣ ፈርጀዋቸዋል እነ ጌታቸው ረዳን። አሁን ከነ ጌታቸው ረዳ ፓርቲ ጋር መቆም ወይም ደግሞ አሁን በጊዜያዊ አስተዳደሩ በጌታቸው ረዳ ዘመን የነበረውን ጊዜያዊ አስተዳደር ደግፈው የሚቆሙ ወጣቶችን እስከ ማሰር እስከ መግደል እየሄዱ እንደነበር እናውቃለን። አሁን ደግሞ ጌታቸው አሰፋ የሚባል ምን እንደሆነ የማይታወቅ ሰይጣን ይሁን መንፈስ ይሁን ሰው ይሁን የማይታወቅ ሰውዬ ረመጥ የሚባል ገዳይ ቡድን ትግራይ ውስጥ አደራጅቶ ህወሓትን የሚቃወሙትን በሙሉ እያሰረ ከዛም አልፎ እንዲገደሉና እርምጃ እንዲወሰድባቸው እንቅስቃሴ መጀመሩን ወይም ደግሞ ያደረገ መሆኑን ከሰሞኑ የወጡ መረጃዎች ያስረዳሉ። ጌታቸው ረዳ ከዚህ ውጭ ማነው ጌታቸው አሰፋ ከዚህ ውጪ ዓላማም የለውም ተግባርም የለውም። ከዚህ ውጪ ሊያደርገው የሚችለውም ነገር የለም። 27 ዓመት ህወሓት የኢትዮጵያ ስልጣን ላይ በቆየበት ዘመን ከ15 ዓመት በላይ የኢትዮጵያ የደህንነት ሹም ሆኖ የደህንነት ቢሮን ይመራ የነበረ ሰው ነው ጌታቸው አሰፋ ማለት። ጌታቸው አሰፋ ሞቷል ተብሎ በሰሜኑ ጦርነት አሁን የለውጡ መንግስት ጋር ህወሓት ባደረገው ጦርነት ሞቷል ተብሎ ከተወራ በኋላ አሁንም በህይወት ኑሮ እነ ደብረጽዮን እየሰሩ ያሉትን ዛሬም የትግራይ ህዝብ በዘረኝነት አረንቋ ውስጥ ተቀምጦ ከሌላው ኢትዮጵያዊ ጋር በሰላም በወንድማማችነት እንዳይኖር ብዙ ነገር እየሰራ ያለው ከነ ደብረጽዮን ጋር ወይም ከነሱ ጀርባ ሆኖ ጌታቸው አሰፋ ነው። ስለዚህ የሰውዬ ግብሩ ምንድነው ማለት እስከዛሬ የምናውቀው ምንድነው? 15 ዓመትና ከዛ በላይ የኢትዮጵያ የደህንነት ኃላፊ ሆኖ ሲኖር አንድ ቀን በቴሌቪዥን አይተነው አናውቅም። ብዙ ኢትዮጵያውያን ግን በሱ ውሳኔ ታስረዋል፣ ተገድለዋል፣ ከሀገር ተሳደዋል። ብዙ ወጣቶች አካል ጉዳተኞች ሆነዋል፣ እግራቸው ተቆርጧል፣ አይናቸው ጠፍቷል። መውለድ የማይችሉ የተኮላሹ እስር ቤት ውስጥ በጣም ብዙ ሰዎች አሉ። በሱ በጌታቸው አሰፋ በሚባለው ሰውዬ ጥፋት ማለት ነው። ስለዚህ አሁንም ያ ሰውዬ የኢትዮጵያ ህዝብ ላይ የኢትዮጵያ ምሁራን ላይ የኢትዮጵያ ፖለቲከኞች ላይ ያደርስ የነበረውን ግፍ ዛሬ ደግሞ ተገፍቶና ተባሮ ትግራይ ከሄደ በኋላ የትግራይ ወጣቶች ላይ ብዙ መስዋዕትነት ከፍለው ለስልጣን ባበቁት የትግራይ ህዝብ ላይ እየፈጸመ ያለው ደባ ይሄ ነው። የኖረበት ያደገበት ገዳይነት፣ አሸባሪነት፣ በህዝብ ደም መነገድ፣ በህዝብ ደም ማትረፍ ነው ጌታቸው አሰፋና እነ ደብረጽዮን የሚያውቁት ወይም ህወሓት የሚባለው ፓርቲ በአደረጃጀቱ የሚታወቀው በዚህ ነው። የኢትዮጵያ ስልጣን ላይ የቆየው አንዱን ካንዱ በማጋጨት የብሔርና የቋንቋ ልዩነትን በማስፋት በተለይም ትልልቅ ናቸው ተብሎ የሚታሰቡትን የኢትዮጵያ ብሔሮች ኦሮሞና አማራን በማጣላትና በማጋጨት ጠላትነትን በመፍጠር የኖረ ነው ህወሓት የሚባለው ፓርቲ። ጌታቸው አሰፋ የዚህ ፓርቲ ዋና ደቀ መዝሙር ነው። ይሄ ሰውዬ እንደዛ መስዋዕትን 17 ዓመት ትግል ታግለው እውነትም የትግራይን ህዝብ ነፃነት ለማስከበር መስሏቸው ዋጋ በከፈሉ የትግራይ ወጣቶች ደም ለስልጣን የበቃው ህወሓት በነጌታቸው አሰፋ እጅ ኢትዮጵያንን ሲገድልና ሲያስር ሲያሳድድ ሲገርፍ ነው የኖረው። ስለዚህ ይሄ ሰውዬ አሁን የኖረበትን ያን ታሪኩን ይዞ ትግራይ ከገባ በኋላ ተሸንፎ ተቀጥቅጦ በለውጡ መንግስት እርምጃ ተወስዶበት ሸሽቶ ወደ ትግራይ ካመለጡ በኋላ
በለውጡ መንግስት እርምጃ ተወስዶባቸው ሸሽተው ትግራይ ካምፓቸው ውስጥ ሄደው ከመሸጉ በኋላ የራሳቸውን ህዝብ አፍነው ይዘው ዛሬም እንደ ማስያዣ የትግራይን ህዝብ አስይዘው የሆነ ነገር ሲመጣባቸው ህዝቡን ወደፊት ያወጡ ህዝቡን መስዋዕት እያደረጉ መኖር ነው የሚፈልጉት። እና ጌታቸው ረዳ ይዞት የመጣው ፓርቲ ህዝቡ እንደሚደግፈው ያውቃሉ። ምክንያቱም እኔ አንድ የማይገባኝ ነገር አሁን ጌታቸው ረዳ ለምንድን ነው የዚህን ያህል ንፋስ ያስነሳው ወይም የህወሓትን ካምፕ የረበሸው ለምንድን ነው ሲባል ጌታቸው ረዳ በጦርነቱ ዘመን ህወሓት ባስነሳው ጦርነት ዘመን እስከ ግንባር ድረስ ዘምቶ ጫካ በረሃ ድረስ ሂዶ ለህወሓት ወይም ለትግራይ ህዝብ ይበጃል ባለው መንገድ በጦርነቱ ዘመንም የፕሮፓጋንዳም የፖለቲካም ስራ ሲሰራ የነበረ በጣም በህወሓትነቱ የማይጠረጠር ሰው ነው። ዛሬ የሐሳብ ለውጥ አምጥቶ ሁላችንም ብንደግፈው በዛን ዘመን ኢትዮጵያን ለማፍረስ እስከ ሲኦል ድረስ እንሄዳለን ብሎ የተናገረ ሰው ነው። ስለዚህ ይሄ ሰውዬ ህወሓት አይደለም ህወሓትን አይወክልም ልትለው አትችልም። ምክንያቱም ስለ ህወሓት ሲል ግንባር ድረስ ዘምቶ የህዝብን ጥቅም አስከብራለሁ ብሎ ለትግራይ ህዝብ የተዋጋ የተጋደለ በረሃ ድረስ የዘመተ ሰው። አሁን ከለውጥ ማነው አዲስ አበባ ገብተው ስልጣን ላይ ከወጡ በኋላ በፖለቲካ ሂደት ውስጥ ወደ ህወሓት የገባ እንጂ ትግል ውስጥ ያልነበረ ሰው ስለሆነ ቶሎ የለውጥ ሂደቶችን የመረዳት አቅም አለው እና ያንን አቅሙን ተገንዝቦ ተረድቶ አሁን ከዚህ በኋላ ህወሓት እየሄደበት ያለው መንገድ አያዋጣም ብሎ ሲናገር ነው እነ ደብረጽዮን ጋር ልዩነት የተፈጠረው። ህወሓት የራሱን ህዝብ እንደማስያዣ ይዞ መጠለያ ውስጥ የተቀመጡ ተፈናቃዮችን ከነሱ መዋጮ የሚሰበስብ ፓርቲ መሆኑን ለህዝብ ያጋለጠ ነው ጌታቸው ረዳ። ስለዚህ እነዚህ ሰዎች ጌታቸውን በሚችሉት አቅም ቢያጠፉት ዛሬም ድረስ ማለት ነው አዲስ አበባ ነው ያለው አዲስ አበባም ድረስ ሰው ልከው ገዳይ ልከው ቢያስገድሉት ይፈልጋሉ። ምክንያቱም የማይነቃነቅ የሚመስላቸውን ወንበር ነው የነቀነቀባቸው። ትግራይ ውስጥ የምትላቸው እነዚህ እነማን ነው እና አረና ምናምን የምትላቸው ተቃዋሚ ፓርቲዎች ስትገለብጣቸው ህወሓት ናቸው። የህወሓት ተቃዋሚ ፓርቲ ትግራይ ውስጥ ተፈጥሮ ያውቃል። የዶክተር አብይን የፖለቲካ አመራር ብስለት ማየውኔ ጌታቸው ረዳን የደገፈበት መንገድና ህወሓት አጥፊ ገዳይ ዘራፊ በህዝብ ደም የሚነግድ ፓርቲ መሆኑን ለህዝብ እንዲያቀው በራሳቸው መንገድ ልዩነታቸው እየሰፋ እንዲሄድ ያደረገበት መንገድ በእውነትም ህዝቡ እውነታውን እንዲረዳ ያስቻለበት መንገድ ነውና በጣም በሳል የፖለቲካ አካሄድ ነው። ባለፈው ጌታቸው ረዳ ከትግራይ ጊዜያዊ አስተዳደርነቱ ለቆ አዲስ አበባ ሲመጣ እነ ጌታቸው እየሄዱ በየከተማው ማህተም እየዘረፉ በነበረበት ሰዓት ሁላችንም መከላከያ ሰራዊት ለምንድን ነው ትግራይ ገብቶ እርምጃ የማይወስደው ስንል ነበር። ግን መሪ ማለት ህዝብ በሚዲያ ውዥንብር የሚመራ ሳይሆን ይሻላል ይበጃል ለህዝብ ይጠቅማል የሚለውን ነገር በራሱ መወሰን የሚችል መሪ ስለሆነ እንደዛ አይነት መሪ ነው የሚያስፈልገውና የሚወራውን ውዥንብር ሳይሆን መከላከያ በቀጥታ እርምጃ እንዲወስድ ምናምን ሳይሆን ያደረገው ለራሱ እነ ደብረጽዮን ጋር አብሮ ጌታቸው ረዳ ስራ እንዳይሰራ ሲከለክለው የነበረውን ሰውዬ ታደሰ ወረደን ነው ጊዜያዊ አስተዳደር አድርጎ ያስቀመጠው። ምንድነው ዶክተር አብይ እየተጫወተ ያለው ጨዋታ ወይም ምን እያደረገ ነው ያለው የሚለውን መረዳት የሚፈልግ ሰው ካለ ህወሓት በገዛጁ የራሱን ጥፋት ራሱ እየገለጠ ለህዝብ እንዲያሳይ ነው እያደረገ ያለው። ህዝቡም ደግሞ እየገባው እያወቀ እየነቃ ነው እየመጣ ያለው እና ጌታቸው ረዳ በትግራይ ህዝብ ታሪክ ወይም በህወሓት ዘመን እንኳን ብናየው በ50 ዓመት ህወሓት 50 ዓመት የትግራይ ፖለቲካ ላይ የበሰበሰ ያረጀ ፓርቲ ነው። ስለዚህ በዚህ 50 ዓመት ቆይታው ህወሓትን ሊገዳደር የሚችል ወይም የትግራይ ህዝብ የተወሰነ ፓርቱ ከህወሓት ተነጥሎ ሌላ የሚደግፈው ፓርቲ ይኖራል ብለው የማያስቡትን ነገር ነው ጌታቸው እውን እያደረገ ያለው። ስለዚህ አሁን እየሆነ ያለው የትግራይ ፖለቲካ ውስጥ ወደ አዲስ እርምጃ ወደ አዲስ ህይወት ወደ አዲስ መንገድ የትግራይ ህዝብና የትግራይ ወጣቶች በሐሳብ የበላይነት ይሄ ይሻለናል ብለው የሚመርጡት አንድ ፓርቲ ቢያንስ ጌታቸው ረዳ ፈጥሮላቸዋል። በጣም ወቅታዊ የሆነ በጣም ወሳኝ የሆነ ትክክለኛ የሆነ እርምጃ ነው ጌታቸው ረዳ እየሄደበት ያለው እና ይህንን አሁን ጌታቸው ረዳን ፓርቲ እየተቃወሙ ያሉ ሰዎች ብታዩአቸው ስትገለብጧቸው ህወሓት ናቸው። ለትግራይ ህዝብ ከብልጽግና ጋር አብሮ ተደምሯል ጌታቸው ረዳ ምናምን እያሉ የሚያወሩት ጌታቸው ረዳ ማለት እስከ ግንባር ድረስ ዘምቶ
በጣም ብዙ መስዋዕትነትን ለትግራይ ህዝብ ሲል የከፈለ ሰው እና ልታማው አትችልም። ምክንያቱም ህዝቡ ያውቃል ይሄንን ለትግራይ ህዝብ የከፈለውን ዋጋ ያውቃል ህዝቡ። ስለዚህ ዛሬ አንተ ጌታቸው ብልጽግና ነው ስላልክ ትላንት የትግራይ ህዝብ ጌታቸው የከፈለለትን ዋጋ አይረሳም። ዛሬ ለምንድን ነው ጌታቸው እንደዚህ እያደረገ ያለው የሚለውን ነገር የሚመረምረው። ሲመረምር ደግሞ ህወሓት የሚባለው ፓርቲ የራሱን ጥቅምና ህልውና ለማስከበር የትግራይን ህዝብ መስዋዕት ከማድረግ ውጪ ለህዝብ የሚቆም ለህዝብ የሚታገል ለህዝቡ አስቦና ለክልሉ ደህንነት ተጨንቆ ምንም ነገር እንደማያደርግ በደንብ እየገባው መጥቷል አሁን። እና በዚህ ምክንያት ነው ጌታቸው ረዳ አንደኛ ህወሓት አይደለም ተብሎ ሊታማ የሚችል ሰው አይደለም፣ ከነ ደብረጽዮን በላይ ህዝብ የሚያምነውና የሚያውቀው ሰው ሆኗል አሁን ጌታቸው ረዳ። ስለዚህ ይሄ ሰውዬ ይዞት የመጣው ፓርቲ የትግራይን ካምፕ ወይም የህወሓትን የፖለቲካ ካምፕ ፍርስርሱን እያወጣው ነው ያለው እና ጌታቸው የህወሓትን አካሄድ ለምንድን ነው የተቃወመው? መጀመሪያ ለምን አዲስ ፓርቲ እስከመመስረት ድረስ ለምን አስፈለገው የሚለውን ነገር ስታይ አንደኛ አእምሮ ለውጥን መቀበል የሚችል ሰው ነው ጌታቸው ረዳ። እኔ አዲስ አበባ ዩኒቨርሲቲ አብረውት የተማሩ ሰዎችን አግኝቼ አውርቻቸው ነበር እና ያኔም በጣም ስማርት ተማሪ ነበረ። ነገሮችን የመቀበል አቅሙ በጣም ፈጣን የሆነ በጂፒኤም በትምህርቱም ደረጃ በጣም ውጤታማ የነበረ ተማሪ እንደሆነ ነው የሚያወሩትና ብሪሊያንት የሆነ ጭንቅላት ያለው ሰው ነው። ከዛ ከአዲስ አበባ ዩኒቨርሲቲ አስተማሪ ሆኖ በነበረበት ወቅት ነው ወደ ህወሓትም የተቀላቀለው። ስለዚህ ይሄ ሰውዬ ለውጥን መገንዘብ የሚችል ጭንቅላት አለው ማለት ነው። ህወሓት ከ50 ዓመት በፊት በነበረበት ደደቢት በረሃ ውስጥ ያኔ ያስቀመጡትን ማኒፌስቶ ዛሬ በ21ኛው ክፍለ ዘመን መተግበር የሚፈልግ ያረጀ ያፈጀ የበሰበሰ ወደ ለውጥ የማይራመድ ለውጥን መቀበል በማይችሉ ሰዎች የተሞላ ከዘረኝነት ከጥፋት አንዱ ካንዱ ጋር እያባሉ ከመኖር ውጪ ዓላማና ፍላጎት በሌላቸው ሰዎች የተሞላ መሆኑን አረጋገጠ ጌታቸው ረዳ። ይሄን ሲያረጋግጥ ተው አለ፣ አይበጅም፣ የትግራይን ህዝብ የሚጠቅም ነገር አይደለም እያደረግን ያለ ነው፣ ወደ ትክክለኛው ምዕራፍ እንምጣ ብሎ ብዙ ለመነኩ። 2 ዓመት ሙሉ የራሱን ህይወት አደጋ ላይ እስከሚጥል ድረስ ጌታቸው ረዳ ብዙ ለምኗል እነ ደብረጽዮን። ግን እነሱ ሊለወጡ የማይችሉ ሰዎች መሆናቸውን ለውጥን መቀበል የሚችል አንድም ከነ ደብረጽዮንና ከነ ጌታቸው አሰፋ መሃል ሰው እንደሌለ ገብቶታል። ያን የገባውን እሳቤ ይዞ የሚችለውን ሞከረ። የትግራይ ህዝብ እውነታውን እንዲረዳ አደረገ። ወጣቱ ለውጥ እንደሚፈልግ ማረጋገጥ ቻለ። ለውጥ ቢመጣ አማራጭ ቢያገኝ ወጣቱ ሊደግፈው እንደሚችል ህወሓት ይዞት የኖረው የ50 ዓመት ፖለቲካ ህዝቡን ምን ያህል እንዳንገሸገሸው ተረድቷል። ያን የተረዳውን ነገር ለነ ደብረጽዮን ሊያስረዳቸው ሞከረ፣ ሊረዱ አልቻሉም። ስለዚህ የትግራይ ህዝብ አማራጭ ፖለቲካ ያስፈልገዋል። የሰለጠነ በሐሳብ የበላይነት የሚመራ እንዳንተ ጠላት መጣብኝ እንትና ሊያጠፋህ ነው ሳይሆን ለትግራይ ህዝብ ምን ይጠቅመዋል? የትግራይ ህዝብ በኢትዮጵያ መስራታ ላይ የበኩሉን አስተዋጽኦ ያበረከተ እንደማንኛውም ኢትዮጵያዊ ነኝ ብሎ በኩራት መናገር የሚችል ታሪክም ያለው በእምነቱ የጸና እምነት ያለው ትልቅ ህዝብ ነው የትግራይ ህዝብ። ያንን ህዝብ የሚመጥን ጠላት መፍጠር ሳይሆን ከወንድሞቹ ጋር ከአማራ ህዝብ ጋር ከኦሮሞ ጋር ከወላይታው ከሲዳማው ጋር ከሁሉም ጋር እንዴት በኢትዮጵያዊነት ማዕቀፍ ውስጥ የትግራይ ህዝብ ጥያቄ እንዴት ሊፈታ ይችላል? እንዴት ነው ከሌላው ህዝብ ጋር አብረን ልንኖር የምንችለው የሚለውን በሐሳብ የበላይነት በፖለቲካ በሰለጠነ የፖለቲካ ምርጫ በዲሞክራሲያዊ መንገድ ነው የትግራይ ህዝብ ከዚህ በኋላ መሪም ማግኘት ያለበት ፓርቲም ማግኘት ያለበት እንደዚህ አይነት ፓርቲ ነው እንጂ አንተ ስልጣንህን ባጣህ ቁጥር ተነስ መሳሪያ ይዘህ ዝመት እያልክ የምታስገድለው ወጣት በነጌታቸው ረዳ ዘመን አይኖርም። ይህንን ነው ጌታቸው ረዳ እያደረገ ያለው። እነ ደብረጽዮን የሚገቡበት የጠፋቸው ለዚህ ነው። አሁን ህዝቡ በተለይም ወጣቱ ከነጌታቸው ፓርቲ ጎን እንደሚቆም ያውቁታል። እና ጌታቸው ረዳ ከህወሓት ሲነጠል 2 ዓመት በጦርነቱ ጊዜ በረሃ ድረስ ገብቶ ያን ሁሉ የፖለቲካ ትግል ሲያደርግ ከዛም በኋላ 2 ዓመት ጊዜያዊ አስተዳደር ሆኖ 4 ዓመት በትግራይ ፖለቲካ ውስጥ እውነታውን በደንብ ተረድቶ እነ ደብረጽዮን ለጌታቸው አሰፋ
የትግራይን ህዝብ ማስያዣ አድርገው ቆማር ከመጫወት ውጪ ለህዝብ የሚጠቅም ነገር ሊሰሩ የሚችሉ ሰዎች እንዳልሆኑ ለህዝብ የሚጨነቁ እንዳልሆኑ እንዳውም የራሳቸውን ህዝብ እያስገደሉና መስዋዕት እያደረጉ የትግራይን ወጣት ደም እያፈሰሱ በዛ ወጣት ደም እየነገዱ መኖር የሚፈልጉ ሰዎች መሆናቸውን አረጋገጠ። ይህንን እውነት የትግራይ ህዝብ እንዲረዳ አደረገ። ወጣቱን ከጎኑ አሰለፈ። በቃ ከዚህ በኋላ ህወሓት ውስጥ ምን ይሰራል ጌታቸው? ለዛ ነው አዲስ ሐሳብ፣ ዘመናዊ አስተሳሰብ፣ የሰለጠነ ሐሳቤ፣ የሰለጠነ ፖለቲካ ለትግራይ ህዝብ ስለሚያስፈልገው የበሰበሰው ህወሓት እዛው ከበሰበሰበት ጉድጓድ ሳይወጣ እንደተቀመጠ ወደ አዲስ ልዕልና፣ ወደ አዲስ ሐሳብ፣ ወደ ዲሞክራሲያዊ ምርጫ፣ ወደ ፖለቲካ ፓርቲ የህወሓት በዘወይ ፖለቲካ ፓርቲ አይደለም፣ ታጋይ ነው፣ ታጣቂ ቡድን ነው፣ አሸባሪ ቡድን ነው። በትጥቅ ትግል የመጣ ከዛም በኋላ አንዱን ካንዱ ጋር ያናከሰ ሲኖር የነበረ ስልጣን ላይ የቆየ ከዛም በኋላ ተመልሶ ስልጣኑን ካጣ በኋላ ደግሞ የትግራይን ወጣት መስዋዕት እያደረገ የተቀመጠ ፓርቲ ነው። ስለዚህ ይሄ ፓርቲ እንደ ፓርቲነትም ተሰርዞ አሸባሪ ተብሎ ነበር። በለውጡ መንግስት ይቅርባይነት ወደ ፓርቲነት ተመለሰ እንጂ ባይዘዌ አሁንም 10 ቀን ነው የቀራቸው ከፖለቲካ ፓርቲነት ህወሓት ሊሰረዝ 10 ቀን ብቻ ነው የቀረው። 50 ዓመት ሙሉ አሁን ታሪኩ ሲነገር የህወሓት ታሪክ ሲነገር 50 ዓመት ሙሉ በትግራይ ህዝብ ሲነግድ ኖሮ በትግራይ ህዝብ ስም ስልጣን ላይ ወጥቶ የትግራይን ወጣቶች መስዋዕትነት አድርጎ ባገኘው ስልጣን የኢትዮጵያን ህዝብ ሲያሸብር ሲገድል ሲያሳድድ ኖሮ ከዛ በኋላ ተመልሶ እንደገና ስልጣኑን ካጣ በኋላ የትግራይ ህዝብ ጫንቃ ላይ ሄዶ ተቀምጦ አሁንም ድጋሚ ከ1 ሚሊዮን በላይ የትግራይ ወጣቶችን አስጨርሶ መጨረሻው ራሱ ወደ መቃብር ገባ ተብሎ ሊነገር 10 ቀን ነው የቀረው። ግንቦት 5 ቀን ህወሓት ከፓርቲነት ይሰረዛል። እንደ ፓርቲ ከዚህ በኋላ ህወሓት የሚባል ፓርቲ አይኖርም ተብሎ በኢትዮጵያ ፖለቲካ ወይም በምርጫ ቦርድ ውስጥ ይሰረዛል። 10 ቀን ነው የቀረው፣ 9 ቀን ምናልባት እንደዛ ነው የቀረው። እና ያለን የሚሆነውን ነገር ደብረጽዮን ዛሬም እየፎከረ ነው። በፓርቲነት ማትመዘግቡን ከሆነ በነባርነት ማትመዘግቡን ከሆነ በጣም ከባድ ሁኔታ ነው የሚፈጠረው እያለ ዛሬም እየዛተ ነው። ይሄ ሰውዬ ከ5 ዓመት ምናምን በፊት ከ4 ዓመት በፊት ጦርነት ውስጥ የትግራይን ህዝብ ይዞ ሲገባ ምርጫ ቦርድ አታርግ ያለውን አድርጎ ነው። ታው ህጋዊ ያልሆነ ቅቡልነት የሌለው ምርጫ አታድርግ እየተባለ አይ ምርጫ አደርጋለሁ ብሎ ያልኖረበትን ምርጫ አደርጋለሁ ብሎ ከገባ በኋላ ነው እስከ መቀመቅ ድረስ ወርዶ ከ1 ሚሊዮን በላይ ህፃናት ወጣቶችን እንዲገደሉ ያደረገው። ዛሬም አቅሙን አላቅ ብሎ የዘረኝነት ልክፍት አንዴ ለከፈው ሰው መቼም ማገገሚያ የለውም እስከ መቃብር እስከሚወርድ ድረስ እንደዚሁ እያወራ እንደሚቀጥል ይታወቃል ደብረጽዮን። እና ግን ማሳረጊያው ፓርቲ አልነበረም ሲጀመር፣ አሸባሪ ድርጅት ነው፣ ታጣቂ ድርጅት ነው፣ በትጥቅ ትግል የመጣ ነው፣ በሐሳብ የበላይነት የመጣ አይደለም። በሽብርና በውዥንብር በግድያና በዝርፊያ ሰውን በማሰደድ አካል በማጉደል የኖረ ፖለቲካ ፓርቲ ነው። ከዛም በኋላ አሁን ያለበትን ሁኔታም እያየን። ስለዚህ ይህ ፓርቲ መጨረሻው ተሰርዞ ወደ መቃብር ካልወረደ በስተቀር ከህመሙ ያገግማል ህወሓት። እነ ደብረጽዮን ከህመማቸው አገግመው ወደ ሰለጠነ የሐሳብ ፖለቲካ ይመጣሉ ተብሎ ማሰብ ካቆም ቆየንኛ። አሁን እንደዛ ይሻላቸዋል ብሎም የሚጠብቅ መንግስትም ህዝብም ያለ አይመስለኝም። ምክንያቱም ታዩ እነሱ ብቻ ሳይሆኑ ከነሱ በኋላም ወደ ዘረኝነት የገቡት ሰዎች የዘረኝነት ልክፍት ሲለክፋቸው ምን ያክል ከግንዛቤያቸውና ከምክንያታዊነታቸው እንደሚነጠሉ ስላየን 50 ዓመት በዘረኝነት ሐሳብ የኖረው ህወሓት የዘረኝነት በሽታ ይለቀዋል ብለን ማሰብ ካቆምን ቆየን። አረጋግጠናል። መጨረሻው መጥፋት ህወሓት የሚባለው ድርጅት ከምርጫ ቦርድ ብቻ ሳይሆን ከኢትዮጵያ ታሪክ ውስጥ እስከሚሰረዝ ድረስ ከዚህ በሽታው እንደማያገግም አረጋግጠን ጨርሰናልኛ። የጌታቸው ረዳ ፓርቲ ውስጥ አዲሱ ፓርቲ ውስጥ አሁን በመስረታ ላይ ነው ያለው። እነማን ናቸው ሊካተቱ የሚችሉ ሰዎች እነማን ናቸው? እነ ደብረጽዮን የደነገጡት ለምንድን ነው ብለን ስናስብ በትግራይ ፖለቲካ ውስጥ ከህወሓት ተነጥለው ህወሓት አይጠቅምም አይረባም ያሉ ሰዎች ግን የትግራይ ህዝብ የሚያምናቸው ምናልባትም ያኔ በህንፍሽፍሽ በሚባለው እነ መለስ ዜናዊና እነ ስዬ አብርሃ ለሁለት ሲከፈሉ 1993 94 አካባቢ ያኔ ከህወሓት የወጡት ሰዎች ራሳቸው አሁን የጌታቸው ፓርቲ ውስጥ ሊገቡ ይችላል። እነሱ ብቻ አይደሉም፣ አዳዲስ ሐሳብ ያላቸው ወጣቶች
የዘመኑን ፖለቲካ ያዋጁ 21ኛውን ክፍለ ዘመን የሚመጥን አስተሳሰብ ያላቸው ወጣቶች የጌታቸውን ፓርቲ ይቀላቀላሉ። ስለዚህ ምን ሆነ ማለት ነው? የትግራይ ህዝብ በስሙ የተደራጀ ለህዝብ የቆመና የለውጥ ዓላማ ይዞ የመጣ ፓርቲ እንደ አማራጭ የሚያየው አይ ከህወሓት ይሄኛው ይሻለኛል የሚለው ፓርቲ ተፈጠረለት ማለት ነው። እነዛ ሰዎች የሚያምናቸው ናቸው። በትግራዋይነታቸው ለትግራይ ህዝብ በማሰባቸው ወይም ደግሞ ለትግራይ ህዝብ በከፈሉት ዋጋ የሚታመኑ ሰዎች ናቸው። የጌታቸው ረዳን ፓርቲ የሚቀላቀሉት ልክ እንደ ጌታቸው ረዳ ማለት ነው። ጌታቸው ረዳን ህወሓት አይደለም ብለህ እንደማታማው ሁሉ ለትግራይ ህዝብ የሚያስቡ ሰዎች አይደሉም የማትላቸው ሰዎች ህዝብ የሚያምናቸው ሰዎች የጌታቸውን ፓርቲ ይቀላቀላሉ። ያውም ደግሞ እና እኔ ስልጣኔን ስላጣው ሂድና ግንባርህን ሰተህ ጥይት ተቀበልና ባንተ መስዋዕትነት ተረማምጄ እኔ ስልጣኔን ላራምድ ስልጣኔን ላስጠብቅ የሚለው ሳይሆን ምንድነው የትግራይ ህዝብ የሚፈልገው ዛሬ? የሐሳብ የበላይነት ይዘው መጥተው በሐሳብ የበላይነት ተፎካክረው ህዝብ የመረጠው ፓርቲ ሀገር እንዲመራ ህዝብ እንዲመራ የሚያደርጉ ሰዎች ፓርቲ ይዘውለት እየመጡ ስለሆነ የትግራይ ህዝብ በዚህ ደረጃ አማራጭ አግኝቷል። የለውጥ መንግስት የሰራው ፖለቲካዊ ጨዋታ በእጅጉ ፍሬ አፍርቷል ማለት ይቻላል ከትግራይ ፖለቲካ አንፃር። ምክንያቱም እነ ጌታቸው አሰፋ እነ ደብረ ጽዮን ዛሬም የትግራይ ህዝብ አይደግፈንም ያሉትን የትግራይ ህዝብ ለመጨረስ ረመጥ የሚባል ገዳይ ቡድን አደራጅተው ህዝቡን ዛሬም በአፈናና በግድያ በጦርነት በጠላት መጣብህ ፖለቲካ አስረው ሸብበው ይዘው የራሳቸውን ስልጣን ማስጠበቅ የሚፈልጉ ሰዎች ናቸው። በእርግጥ አሁን የፈለገው የትግራይ ህዝብ ቢደግፋቸው የፈለግ ሻዕቢያም ሆነ አሜሪካ የትኛውም ግብፅን ብትደግፋቸው ወደ ፌደራል ስልጣን በጉልበት ሊመጡ እንደማይችሉ እነሱም ያውቁታል፣ ዓለምም ያውቃል ይሄን። ነገር ግን ሰላም ከመጣ ጌታቸው ረዳ ራሱ ሲናገር እንደሰማነው ሰላም ከመጣ እንጠየቃለን። ያጠፋነው ጥፋት አለ፣ ህዝብ አስጨርሰናል፣ ወጣት አስጨርሰናል፣ ከዛም ባለፈ የትግራይን ህዝብ ንብረት ዘርፈናል፣ ለዚህ ሁሉ ጥፋታችን እንጠየቃለን ብለው የሚያስቡ ሰዎች ናቸው እነ ደብረጽዮን እነ ጌታቸው አሰፋ ማለት። ስለዚህ ነገ ልጠየቅ እችላለሁ ብሎ የሚፈራ መሪ ደግሞ ሰላም እንዲኖር አይፈልግም። ምክንያቱም ትንሽ ሰላም ከተገኘ ሌላ ማአት ይመጣብናል ብለው የሚፈሩ ሰዎች ስለሆኑ በሆነ ባልሆነው ሽብርና ውዥንብር እየፈጠሩ ጠላት እየፈጠሩ ዛሬም እንደ ትላንት ነው ህዝቡን እየዋሹ እየዘረፉ እየገደሉ እያሰሩ መኖር ነው የሚፈልጉት። አሁን ግን ያ ሊያበቃ መጨረሻው ምዕራፍ ላይ ደርሰናል። አንደኛ ህወሓት የሚባለው ፓርቲ ሊሰረዝ 10 ቀን ቀርቶታል። ሁለተኛ የትግራይ ህዝብ እንዳማራጭ እከሌ ይሻለኛል ብሎ ሊመርጠው የሚችለው ፓርቲ በጌታቸው ረዳና በሌሎች የትግራይ ልጆች ተደራጅቶ እየመጣለት ነው። ይሄ ግፍ እኮ ነው የትግራይ ህዝብ ላይ የተፈጸመው እኮ አማራጭ እንዳይኖረው አንድ ፓርቲ በሰባት ሰዎች የተመሰረተ ፓርቲ ከዛም በኋላ የትግራይን ወጣቶች መስዋዕት አድርጎ የመጣ ፓርቲ እንዴት ነው አንተ 50 ዓመት ሙሉ ሌላ አማራጭ እንዳያገኝ አፍነህ ዘግተህ ይዘህ የምትኖረው በምን አይነት ሐሳብ ነው? ይሄ እኮ በህዝብ ላይ የሚፈጸም በደል ነው። ህዝብ አማራጭ እንዳያገኝ እነ ባይቶና እነ አረና ምናምን ብትላቸው ቢደራጁ ስትገለብጣቸው ህወሓት ባይቶና የሚባለው ፓርቲ ይመጣና ህወሓት የሄደበት ያለው መንገድ ምናምን ብሎ ተቃዋሚ ይመስላል። ከዛ በኋላ ህወሓት ላይ እርምጃ ሊወሰድ ነው ሲባል ተመልሶ ራሱ ህወሓት መሆኑን ያረጋግጣል። እንደዚህ አይነት ፓርቲዎች ናቸው በትግራይ ህዝብ ላይ ሲጫወቱ የኖሩት። አሁን ግን ሊጋፉት የማይችሉት ሊከላከሉት የማይችሉት የለውጥ ማዕበል ከፊታቸው እየመጣባቸው ነው። ይሄ የለውጥ ማዕበል ደግሞ ገና ሳይደርስባቸው ካሁኑ ገና ከሩቅ እያዩት መደንበርና ውዥንብር ውስጥ ገብተው ድንጋጤው ሊገላቸው የደረሰው የህወሓት ደጋፊዎች እና ህወሓቶች ናቸው። እነ ያየሰው ሽመልስ ማለት ያየሰው ሽመልስና ህወሓት ከሰሞኑ እየተቆራቆሱ ነው አይደል? ያየሰው ህወሓትን በጣም በከባድ ትችት ታችቶታል። ባለፈውም አቅርቤው ነበር በሆነ ቪዲዮ። የማይለወጥ ድርጅት ዓላማ የሌለው በህዝብ ደም የሚቀልድ የማይለወጥ ምናምን ብሎ ተቸክሎና ተቸንክሮ የቀረ አመለካከት ያለው
የበሰበሰና የሞተ ፓርቲ ብሎ ገልጾታል። ማን ነው ኢትዮ ፎረም ነው ምናምን የሚባለው ሚዲያ ያየሰው ሽመልስ ያለበት ማለት። አሁን ያ ሚዲያ የህወሓት ተቃዋሚ ይመስላል አይደለም። የህወሓት ተቃዋሚ ሆኖ አይደለም፣ ራሱ ያየሰው ሽመልስ ህወሓት ነው። ስለሚበሳጭ ነው በህወሓት አለመለወጥ፣ በህወሓት የተቸነከረ የበሰበሰ እሳቤ ስለሚበሳጭ ተቀየሩ፣ ንቁ፣ እባካችሁ ወደ ለውጥ ኑ እያላቸው ነው ያለው እንጂ ህወሓትን ተቃውሞ አይደለም። ግን የተናገራቸው ነገር ከባድ ስለሆነ ይዘውታል፣ እነሱም ይዘውታል፣ እሱም ይዟቸዋል። ያየሰው ሽመልስ ግን ምንድን ነበረ? ወዲ ሻምበል ከሰሞኑ በተለይ ያው የህወሓትን አንዳንድ መረጃዎች ስትፈልግ የምትገባው ወዲ ሻምበል ጋር ነው። ከዚህም በፊት የትግራይ ህዝብ በሙሉ ህወሓት አይደለም ብለን እንድንናገር ምክንያት ይሆነን የነበረው አንዱ ዋናው ወዲ ሻምበል ነው። በኢትዮጵያዊነቱ የማይደራደር የትግራይ ወጣት ነው። እሱ አንድ የትግራይ ፓርቲ አባል ነው፣ አመራር የሆነ ወጣት ሚኪ ተስፋዬ ጋር ቃለ መጠይቅ አድርጎ ነበርና እዛ ላይ ስለ ያየሰው ሽመልስ የሚናገረው ነገር አለ። ያየሰው ሽመልስ ከዚህ በፊት ከለውጡ በፊት አንድ ኤኤንኤን የሚባል የቴሌቪዥን ጣቢያ ነበር። እዛ ኤኤንኤን የሚባለው ቴሌቪዥን ጣቢያ ውስጥ እንዲሰሩ ከተመረጡ ሰዎች መካከል አንዱ ያየሰው ሽመልስ፣ ከዛ በቃሉ አላመረው የሚባል ሰው እንዳለም ይጠቅሳል። እና የኤኤንኤን ጋዜጠኛ ነበረ ያየሰው ሽመልስ ማለት ነው። ግን ያኔ ኤኤንኤን የማን ነው ሲባል የአላሙዲን ነው ነበር የሚባለው። የአላሙዲን ነው አላሙዲን ያቋቋመው ምናምን የሚባል ነገር ነበር የሚወራው። ይሄንን እናውቃለን። እና ልክ የለውጡ መንግስት እንደመጣ ዶክተር አብይ መጀመሪያ ያደረገው ምንድነው? ኤኤንኤን የሚባለው ሚዲያ ነው ያጠፋው። ኤኤንኤን እስከምናውቀው ድረስ 2 ዓመት ነው 3 ዓመት ነው እንደዚህ ነው የቆየው። በቆየበት ጊዜ ግን የህወሓትን ዓላማ የሚያራምድ ሚዲያ ነበር። የሚሰራው ሁሉ ያው የመንግስትን የህወሓትንና የኢህአዴግን አቋም የሚያንጸባርቅ ቴሌቪዥን ጣቢያ ነበር። እዛ ውስጥ የነበሩት እና ያየሰው ሽመልስ ናቸው። ተቋቋመ የሚሉት በህወሓት ማን ነው ባላሙዲን ነው። ግን እነ ጌታቸው አሰፋና እነ ዘርዓ ያስገዶም ነበሩ ያቋቋሙት። ዘርዓ ያስገዶምና ጌታቸው አሰፋ ያቋቋሙት የቴሌቪዥን ጣቢያ ከዛ በኋላ ከተዘጋ በኋላ በለውጡ መንግስት ተዘግቶባቸው ወደ ትግራይ ሲሄዱ ምንድነው ያደረጉት? በትግራይ ቴሌቪዥን ስር ሆኖ ኢትዮ ፎረም የሚባለው ቴሌቪዥን ማን ነው ኤኤንኤን ከተዘጋ በኋላ ኢትዮ ፎረም በዩቲዩብ እንዲሰራና ከትግራይ ቴሌቪዥን ጋር አብሮ እየተመጋገቡ መረጃ በዛ በኩል እንዲያገኝ ከዛ ኢትዮ ፎረም ለብቻው በዛ በኩል ጥቅም እንዲያገኝ አይነት ነገር ተደራጅቶ እየሰራ ነበር። ለምንድን ነው የኢትዮ ፎረም እንደዚህ ያስቆጣቸው? ለምንድን ነው እንደዚህ ቦክ ያደረጋቸው? መጀመሪያ 2009 ላይ በለውጥ ጊዜ የነበረው ኤኤንኤን የሚባለው ቴሌቪዥን ጣቢያ የአላሙዲን የሚል ወይ አስወርተው የአላሙዲን ነው ያሉ ሁሌ እንደምታውቃቸው በራያም በሆመራም ትልልቅ የእርሻ ቦታዎች ሲያቋቁሙ የአላሙዲን ነው ያሉ ነበር የሚጠቀሙት የህወሓት አመራሮችና አዜብን በሙሉ ማለት ነው። ልክ እንደዛ ያንን ጣቢያም የአላሙዲን ነው ብለው ነበር የከፈቱት መጀመሪያ ሲከፍቱት ማለት ነው። ግን ያቋቋማቸው ግን ዘርዓ ያስገዶም እና ጌታቸው አሰፋ ነበር ያቋቋሙት ጣቢያው ማለት ነው። በዚህ ጣቢያ እንዲሰሩ የተመለመሉ ሰዎች ደግሞ አንዱ ያየሰው ነው፣ ሁለተኛ ይሄ አሁን ከሱ ጋር እየሰራ ያለ አበበ ባዩ፣ ሶስተኛ ደግሞ አሁን ውጭ ሀገር ያለውን አልፋ ቲቪ እዚህ ከፍቶ የነበረ ልጅ በቃል አላምሩ ማለት ነው፣ ጋዜጠኛ በቃል አላምሩ እና ሌሎች ወደ 8 የሚሆኑ ከስር የሚሰሩ ነበሩ፣ ኤዲተር ጋዜጦች ምናምን ነበሩ። እና ያንን ጣቢያ ሲዘጋ ተበተኑና ልክ ሲበተኑ ከሁለት ተከፈሉ። ያን እንደተከፈሉ ምንድነው የሆነው? ያየሰው በትግራይ ቴሌቪዥን ይሄ ኢትዮ ፎረም የሚል በነ አባይ ፀሐዬና በነ ስዩም መስፍን በነ ሀረቃ ጸጋይ በነ ዘርዓ ያስገዶም ወደ መቀሌ ሲሄዱ ማለት ነው። ወደ መቀሌ ሲሄዱ እነሱ እዛ ሄደው ደግሞ በትግራይ ቴሌቪዥን ስር እንዲሰራ ተመደበ ማለት ነው። ማን ያየሰው በአማርኛ ፕሮግራም እንዲሰራ ማለት ነው። ያንን ሲሰራ ስፖንሰር ማን የነበረው? ጉና የሚባለው የአንድ የኢፈርት ተቋም አለ። ዘይት የሚሸጥ ስኳር የሚሸጥ ከ2000 በላይ ሱቆች አሉት አጠቃላይ በኢትዮጵያ ውስጥ ማለት ነው። እና በዛ ስፖንሰር ተደርጎለት መኪና በዛ ተገዝቶለት ከዛ በቴሌቪዥን በትግራይ ቲቪ ነበር የሚሰራው ማለት ነው።
ቴሌቪዥን ትግራይ የሚሰራው ደግሞ ምንድነው? ይሄ ፕሮግራም የሚሰራው ፕሮዳክት የሚሰራው በቴሌቪዥን ይተላለፋል በትግራይ ቴሌቪዥን ማለት እሱ ለነሱ ለአመራሮቹ ለፕሮፓጋንዳ ተጠቀሙበታል ማለት ገቢው ደግሞ በዩቲዩብ ደግሞ ለራሱ በኢትዮ ፎረም ይጫናል አንድ ቀረጻ ለምሳሌ ቀረጻ እዛ ትግራይ ቴሌቪዥን ይደረግና ቀረጻው ዩቲዩብ ላይ ሲጫን በትግራይ ቴሌቪዥን ዩቲዩብ አይደለም ይጫናል በኢትዮ ፎረም ላይ ነው የሚጫነው የነሱም መስፈን ሌሎች እንደዛ ያስገነጠሉ ሲያደርግ ወደዛ ነው የሚያመጣቸው ከዛ ገቢው በኢትዮ ፎረም ያገኛል ዩቲዩቡ ያየሰው ነው ይባላል ማለት ነው በሳተላይት የሚተላለፈው ደግሞ በትግራይ ቴሌቪዥን ነበር የሚተላለፈው የሱ ፕሮግራም ማለት ይሄ ሲዘጋባቸው ቅድም የነገርኩት ኤኔት ሲዘጋባቸው ማለት ስለዚህ በጣም ያጫጫቸው ከውስጣቸው የነሱ ግሩፕ የቲፒኤልኤፍ ግሩፕ መሆኑ ስለሚያውቁ ነው መነሻው ማለት ዋናው ዓላማው ጌታቸው አሰፋ እና ዘርዓ ያስከዶም ያቋቋሙት የቴሌቪዥን እና የዩቲዩብ ቻናል ነው ኢኤንኤንም ጌታቸው አሰፋ ነበር ያቋቋመው ኢትዮ ፎረም የሚባለው ትግራይ ተባረው ተሸንፈው ከሄዱ በኋላ ያየሰው ሽመልስን እዛ አስገብተው እነ ጌታቸው አሰፋ ነበሩ የሚመሩት ስለዚህ ያየሰው ሽመልስ ምንድነው ህወሓት ነው ራሱ ህወሓት ያደራጀው የቴሌቪዥን ጣቢያና የዩቲዩብ ቻናል የሚመራ ወይም እዛ ውስጥ የሚሰራ ሰው ነው ይሄ ሰውዬ ዛሬ ህወሓትን እንደዚህ ነቅፎ ሊናገር የቻለበት ምንድነው አሁን ብዙ ሰው ያልገባው ነገር አለ ያየሰው ሽመልስ ወይም ኢትዮ ፎረም ህወሓትን ተቃውሞ ወይም ነቅፎ እየሰራ ይመስላል አሁን አንዳንድ ዘገባዎቹ ሲታዩ አይደሉም እንደዛ አይደለም ዋናው ዓላማው ህወሓት እንዲመለስ ከነጌታቸው ረዳ የወሰዱባቸውን የፖለቲካ የበላይነት ተመልሰው እንዲያገኙና ህዝብ ተቀባይነት እንዲሰጣቸው እንዲቀበላቸው እንዲያደርጉ ንቁ ነው ይያላች ያለው ያየሰው ሽመልስ ግን አይነቁም እነሱ ያየሰውም አይነቃም ምክንያቱም ራሱም ህወሓት ነው ህወሓቶችን ደግሞ ከጥፋታቸው ነቅተው እንደዚህ አይነት አካሄድ አይጠቅመንም አያስኬደንም ዘመኑ አይፈቅድም የሚሉ ሰዎች አይደሉም አእምሮአቸው አንድ ጊዜ በዘረኝነት የተበከለ ሰዎች ስለሆኑ ከዝርፊያና ከወንጀል ከመግደልና ከማሰር ውጪ ሌላ የሚያውቁት ነገር ስለሌለ በሐሳብ የበላይነት ተወዳድረው አሸንፈው በቁመታቸው ልክ ባለ ፖለቲካ ውስጥ መራመድ መንቀሳቀስ የሚችሉ ሰዎች አይደሉም ስለዚህ የጌታቸው ረዳን ፓርቲ እየተቃወመ ያለው አንዱ ማን ነው ኢትዮ ፎረም ነው ሌላው ማን ነው ሪዮት ሚዲያ የሚባለው ቴዎድሮስ ጸጋዬ አንዱ እሱ ነው የጌታቸው ረዳ ፓርቲ መምጣቱን ሲሰማ ለሊትም ቀንም እንቅልፍ ሳይወስደው ዩቲዩብ ላይ ላይቭ እየለፈለፈ ያለው ለምን በቃ ህወሓት ወደ መጥፊያው ደረሰ በእነሱ በኩል ያገኙት የነበረው ጥቅም ከህወሓት ባለስልጣናት ጋር አብረው ይዘርፉ የነበረው ዝርፊያ የትግራይን ህዝብ ማስያዣ አድርገው ይጫወቱት የነበረው የፖለቲካ ቁማር መጥፊያው ላይ ማቆሚያው ላይ መቀበሪያው ላይ ደረሰ ለምን የትግራይ ህዝብ ሌላ የሚመርጠው እንዳማራጭ የሚያው ፓርቲ ያገኘ ስለዚህ እነዚህ ሰዎች በሚችሉት አቅም ሁሉ የጌታቸው ረዳን ፓርቲ ከማንቋሸሽና ከማጣልሸት ወደ ኋላ አይደለም ግን ያስኬዳቸዋል ወይ ያዋጣቸዋል ወይ አሁን የትግራይ ህዝብ የትግራይ ወጣት እነ ቴድሮስ ስላወሩ እነ ኢትዮ ፎረም ስለለፈለፉ እውነት የትግራይ ማን ነው የህወሓትን እውነት የትግራይ ወጣት ከዚህ በላይ የሚነግረው ሰው ይፈልጋል ከሚገባው በላይ አይቶታል መስዋዕት ሆኖ አይቶታል ለህወሓት ሲል ራሳቸውን መስዋዕት አድርገው ደማቸውን አፍስሰው ህወሓት ወደ ስልጣን እንዲመለስ ያደረጉ ወጣቶች ናቸው ዛሬ ህወሓትን እየተቃወሙ ያሉት ለምን ዛሬም እናንተ ለራሳችሁ ስልጣን ጥቅም እንጂ ለትግራይ ህዝብ የምትታገሉ እንዳልሆናችሁ አውቀናል ብሎ የትግራይ ወጣት ከነጌታቸው አሰፋ ቡድን ጋር ማነው ከነጌታቸው ረዳ ቡድን ጋር መራመድ ከጀመረ ቆየ ስለዚህ ማንንም ቢያወራ ማንንም ቢለፈልፍ ዛሬ እውነታውን ሊሸፍነውና ሊጋርደው የማይችልበት ደረጃ ላይ ደርሷል ጌታቸው ረዳ አሁን ምንድነው ማድረግ ያለበት የሚለውን ነገር በደንብ ስናይ አሁን ወጣቱን በወጣት አመራሮች አዲስ የሚመሰረተውን ፓርቲ በወጣት አመራሮች በአዲስ እሳቤ ይሄ ከበሰበሰው የህወሓት የዘረኝነት እሳቤ ውጪ በኢትዮጵያዊነታቸው የሚያምኑ ወጣቶች ፓርቲውን እንዲቀላቀሉ ማድረግ መቻል አለበት ይሄንን ያደርጋል ብዬም አስባለሁ ምክንያቱም ይሄን ካላደረገ ከህወሓት ጋር መነጠል ተነጥሎ ሌላ ፓርቲ መመስረት ትርጉም አልባ ነው የሚሆነው ከህወሓት ጋር የተነጠልከው ከህወሓት ተነጥለህ የወጣው የህወሓት አካሄድ አይጠቅምም የዘረኝነት እሳቤ አይጠቅምም በኢትዮጵያዊነቱ ነው የትግራይ መኖር ያለበት ብለው አምኖ እስከሆነ ድረስ በኢትዮጵያዊነታቸው የሚያምኑ የትግራይ ልጆች ወደ አዲስ የፖለቲካ መድረክ እንዲመጡ
ጌታቸው ረዳ ሊበራል ፓርቲ አዲስ መንገድ አዲስ መድረክ ነው የሚሆናቸው እና በዚህ ደረጃ የፌደራል መንግስትም በሚችለው አቅም ደግፎ አበረታቶ አይዟችሁ ብሎ ለትግራይ ህዝብ አለኝታ እንዲሆን ይሄ ፓርቲ መደገፍ መቻል አለበት በሚችለው አቅም ሁሉ ህወሓትን ሊያጠፋ የሚችል ከዘረኝነት ሐሳቤ የትግራይን ህዝብ ሊገላግል የሚችል ፓርቲ ከመጣ ሁሉም የኢትዮጵያ ህዝብ አንድ ላይ ሆኖ ሊደግፈው እንደሚችል በእርግጠኝነት መናገር ይችላል እና አሁን እነ ያየሰው ሽመልስና ሌሎቹ የሚያወሩት ውዥንብር የድንጋጤ ነው ጌታቸው ረዳ እየሄደበት ያለው መንገድ ዓለምን ያስገረመ ነው እንኳን አይደለም የህወሓትን ካምፕ ዓለምን ባስገረመ ሁኔታ የዶክተር አብይም የፖለቲካ ብልጠት የፖለቲካ ብስለት ህወሓት እርስ በርሱ ራሱ ገመናውን ገልጦ ለህዝብ እንዲያሳይ ያደረገበት መንገድ ምን አይነት በሳል የፖለቲካ አመራር የሚያቅ መሪ ነው በሚያስብል ደረጃ ግርምትን የፈጠረ ነው እና ይሄ አመራር ይሄ የለውጥ አመራር ጌታቸው ረዳ የያዘው የለውጥ ሐሳቤ አሁን የትግራይ ማን ነው የጌታቸው ረዳን ፓርቲ የሚቀላቀሉ የትግራይ ወጣቶችና አመራሮች በኢትዮጵያዊነታቸው የትግራይን ህዝብ ይዘው መቀጠል እስከቻለው ድረስ በኢትዮጵያ ፖለቲካም በትግራይ ፖለቲካም ታሪካዊ የሆነ ስራ የጌታቸው ረዳ ፓርቲ እንደሚሰራ በእርግጠኝነት መናገር ይችላል ለዛ ነው ጠላቶች ካምፕ ወይም ደግሞ የህወሓት ካምፕ ውስጥ ውዥንብር የተፈጠረው 50 ዓመት ይኖሩበት የውሸት ትርክት ተገልጦ ፀሐይ ላይ መሰጣቱን ህዝብ እውነቱን አውቆ አማራጭ ፖለቲካ ፓርቲ ማግኘቱን ስላረጋገጡ ነው አሁን ጌታቸውን እየተቃወሙ ያሉት ጌታቸው ባንዳ ነው ስላልከው ባንዳ አይሆንም ባንዳ ማን እንደሆነ የትግራይ ህዝብ ያውቃል ባንዳ የትግራይን ወጣቶች ደም አፍስሶ እዚህ ግባ በማይባል ፖለቲካ ጠላት መጣብህ ጄኖሳይድ ተፈጽሞብሃል ይያሉ የውሸት ፖለቲካ ያወሩ የትግራይን ህዝብ ማስያዣ አድርጎ በስሙ እየነገዱ ከመኖር በላይ ባንዳነት የለም አይጠቅምም ይሄ ያካሄድ የሐሳብ የበላይነት የፖለቲካ ፓርቲ ፖለቲካ የመድረክ የጠረጴዛ ዙሪያ ፖለቲካ ያስፈልገናል የሚሉ እንደነጌታቸው ረዳ አይነት ወጣት አመራሮች ወደ ትግራይ ፖለቲካ እስከመጡ ድረስ ህወሓት የሚቀበርበት ከትግራይ ህዝብ ገጽ ላይ የሚፋቅበት ከኢትዮጵያ ታሪክ ሆኖ የሚቀርበት የሚሰረዝበት ጊዜ እጅግ በጣም ቅርብ ሆኖ ነው የሚታየንና የጌታቸው ረዳ ፓርቲ በፍጥነት ወደ ስራ ገብቶ ወጣቱን ወደ ውስጡ ማካተትና ህዝቡን ከጎኑ ማሰለፉ መቀጠል መቻል አለበት ህዝብም መንግስትም ይሄንን ፓርቲ መደገፍና በሁለት እግሩ እንዲቆም ማድረግ ያስፈልጋል የኢትዮጵያንም ፖለቲካ የትግራይንም ፖለቲካ በልኩ መቀየር የሚችል አካሄድ ነው ጌታቸው ረዳ እየሄደ ያለውና እንደዚህ አይነት የለውጥ አመለካከት ያላቸው ሰዎች እንዲመጡ ደግሞ የፌደራል መንግስቱ ያደረገው ጌታቸው ረዳ ወደ ጊዜያዊ አስተዳደርነት እንዲመጣ ያደረገበት መንገድ ዶክተር አብይ እናቃለን ከዛም በኋላ ጌታቸው ረዳን ፓርቲ ደግሞ ደግፎ ሌሎች ወጣቶች የትግራይ ወጣቶች ለትግራይ ህዝብ አለኝታ የሚሆኑ ወጣቶች ፓርቲው እንዲቀላቀሉ በማድረግ እነጌታቸው ውጤታማ የሆነ ስራ እንዲሰሩ ህዝብም መንግስትም ሊደግፋቸው ይገባል ህወሓትና ደብረጽዮን ግን መጨረሻቸው እጅግ በጣም ቅርብ ሆኖ እየታየን ነው ለነሱ ግን መቃብር አፋፍ ላይ መቆማቸው እየታያቸው አይደለም ስለዚህ እነዚህ ሰዎች ምንድነው የምናደርገው ልክ መቃብር ውስጥ ሲገቡ አፈርን መልሰባቸውና ነፍስ ይማር ብለን እንዘጋለን ይሄ ብቻ ነው ሊሆን የሚችለው ከዛ በተረፈ ሌላ ማንንም የትኛው ሚዲያ ስላወራ ሊቀይረው የሚችለው ነገር የለም እውነታው መሬት ላይ እየተደረገ በእውን እያየነው ያለው እውነት ስለሆነ የትግራይ ህዝብ ደግሞ ከሚያየው ነገር በላይ አንተ ስለለፈለፍክ አንተን አዳምጦ እውነታውን የሚክድበት መንገድ የለም እና አማራጭ ፓርቲ አግኝቶ የትግራይ ህዝብ በፖለቲካ ይወክለኛል ለሚለው ፓርቲ አግኝቶ ማየታችን በራሱ የለውጡ መንግስት የሄደበትን የፖለቲካ ብስለት የበሰለ አመራር የሚያረጋግጥና የሚያሳይ በመሆኑ ይበል ይደግ ይቀጥል በሚያስብል ደረጃ ነው እየተሄደ ያለውና ሁሉም ከጎን ሆኖ ሊደግፍ ይገባል የመጨረሻው መልእክቴ ነው የተከበራችሁ የመሆን መልቲሚዲያ ቤተሰቦች ወዳጆቻችን በሙሉ መሆን መልቲሚዲያን በሱፐር ቻት እና በሱፐር ታንክስ ድጋፍ በማድረግ እንዲበረታ እንድናድግ እንድንሰፋ ማድረግ ትችላላችሁ እንዲሁም ላይክ ሰብስክራይብ እና ሼር በማድረግ ቤተሰብ መሆናችሁንና ቻናሉ ለሌሎች ተደራሽ እንዲሆን ማገዛችሁን እንዳትዘነጉ ከአደራ ጭምር ለማሳሰብ እወዳለሁ
የዛሬው ፕሮግራሜን በዚሁ ጨርሻለሁ። በሌላ አዲስ ሐሳብ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።